ባህታዊ ገብረ መስቀል የሚባለው ሰው፣ ባህታዊ ዮሐንስ የሚባለው ሰው፣ መምህር ግርማ የሚባል መምህር ሄኖክ የሚባል እና ደግሞ የግርማ ልጅ እነዚህ ሰዎች ሰው ሲሞት አይተነፍሱም፣ ሰው ሲሞት አይናገሩም። ታለቀ አይናገሩም። ምክንያቱም መናገር ከጀመሩ ቢዝነሳቸው ይቆማል፣ አለቀ። አሁን አባ ዮሐንስ የሚባለው አሜሪካን ሀገር የ3 ሚሊዮን ዶላር እዚህ ድሆችን ሰይጣን አስወጣን ይላል። በሬ እያሸጠ ምን እያሸጠ ገንዘብ አለው። አሜሪካን ወስዶ በካሽ ነው የሚገዛው። ደግሞ በሚሊዮን ዶላር በካሽ ነው የሚገዛው። እንግዲህ ሀገረ ስብከቱ አውግዟል፣ አይታችኋል። ይሄ ስርዓተ ቤተክርስቲያን አይደለም፣ እውቅና የለንም፣ አናቅህም ብሎታል። እንግዲህ ምን አይነት ጨካኝ ፍጥረት እንደመጣ ነው። ይሄ ባህታዊ ገብረ መስቀል የልጆች አባት ነው፣ የብዙ ሚስቶች የብዙ ሴቶች አባት ነው። ቤተ ክህነቱ እውቅና ሰጥቶት ታቦት ቤቱ አስገብቶ ቢዝነስ ይሰራ። በኢትዮጵያ ታሪክ ታቦት ቤቱ አስገብቶ ቤተክርስቲያን ያደረገ ይሄ ሰውዬ ነው። ይሄ ሰውዬ ነው እንግዲህ አልማዝ ከምትባል ታምሩ የሚባል ታምሩም ልጅ ወልዶ አያት ሆኗል። ገብረ መስቀል ማለት ነው። እንግዲህ 2015ን አያልፍም ብሎ የነበረ ያው አልፍ ያለው እና የተጠመቀ እስላም ነው የሚመስለው። ፂሙን ራሱ እዚች ጋር ተቆርጦ ሼክ ነው የሚመስለው፣ የነሱን ሼክ ነው የሚመስለው። አይናገርም በፍጹም። ይህንን ህዝብ ያልበዋል። ይኸው አባትና ልጅ ግርማና ልጁ ግርማ አውርሶታል። አጋንንት የማስወጣት እንትኑን አውርሶታል። እነሱ የ7-8 ሚሊዮን ብር ይነዳሉ። ሄኖኬ ደግሞ ቅባት ይቀባል፣ ቅባ ቅዱስ የሱ ደግሞ የሱ ኤክስፐርት ነው። እነዚህ ሰዎች ይሉ አሁን ይህን ስናገር የገብረ መስቀል መንጋ ዋይ ዋይ ይላል፣ የግርማ መንጋ ዋይ ዋይ ይላል፣ የዮሐንስ መንጋ ዋይ ዋይ ይላል፣ የሄኖክ መንጋ ዋይ ዋይ ይላል፣ የግርማ ልጅ ኃይለ መለኮት ነው የሱ መንጋ ዋይ ዋይ ይላል። ዋይ ዋይ ስትል ውለህ ስትል እደር።